አስባችሁ ታውቃላችሁ? እንዴት ትንሽ ካሜራ በአይናችን የምናየውን እውነት ነገር እንዴት ወደ ፎቶ መቀየር ይቻላል? በዛሬው ቪዲዮ እንዴት ስልካችን ፎቶ ማንሳት ይችላል የሚለውን፣ ለምንስ ፎቶ ስናነሳ የሚል ድምጽ ለምን ይወጣል እና ደግሞ ለምን የአብዛኞቻችን ስልክ 3 ካሜራ ያለው የሚለውን ጥያቄ መመለስላችሁ ይሆናል። እስከ መጨረሻው ድረስ ተከታተሉ። ለምሳሌ ይሄ ሙዝ ፎቶ ማንሳት ከፈለጋችሁ ካሜራችሁን ልክ እንደ ክፍት ቦክስ አስቡት። ልክ እንደዚህ ዲፍራክትድ ሆኖ በቀላሉ ፎቶ መነሳት አይችልም። ነገር ግን ልክ እንደዚህኛው ቀዳዳ ቢኖረው በቀጥታ ሪፍሌክት የሚደረገው ላይት እንደምታዩት አንግል ሰርቶ ካሜራችን ጋር ፐርፌክትሊ ማች ማድረግ ይችላል ወይም ካፕቸር መሆን ይችላል ማለት ነው። እንደምታዩት በላይት አማካኝነት ሌንሳችን ኦብጀክቱን ካፕቸር ያደርገዋል ማለት ነው። እንዴት ነው ካፕቸር የሚደረገው? ወዴትስ ነው የሚሄደው ካላችሁ እንደምታዩት ወደ ካሜራው ፎካል ፖይንት እንዲህ አንድ ላይ ተሰብስቦ በሌንሱ አማካኝነት ወደ ፎካል ፖይንቱ መንገዱን ያመራል ማለት ነው። ወደ ፎካል ፖይንቱ ሄደ። ከዛስ እንዴት ነው በፎቶ መልኩ የሚቀመጠው ብላችሁ የጠየቃችሁ ከሆነ ይህን ጥያቄ አሪፍ አድርጌ ልመልስላችሁ። ከስልካችሁ ሌንስ ጀርባ ሴንሰር የተባሉ ትናንሽ ነገሮች አሉ። እነዚህ ሴንሰሮች እጅግ በጣም ጥቃቅን የሆኑ ነጣጥቦች ፒክስል የሚባሉ ነገር በውስጣቸው ይይዛሉ ማለት ነው። እነዚህ ፒክስሎችም የምናነሳውን ነገር ብራይትነስ እና ከለሩን ይለያሉ ማለት ነው። ሶስቱ ዋናዎቹ ላይትም ቀይ፣ አረንጓዴና ሰማያዊ ናቸው። እነዚህ ከለሮች ናቸው ተደባልቀው ማንኛውም አይነት ከለር መመስረት የሚችሉት። እነዚህ ሴንሰሮች ደግሞ የሚያገኙትን ላይት ወደ ሲግናሎች ይቀይሩታል ማለት ነው። የስልካችሁ ፕሮሰሰርም ኦኬ አሁን የማገኘውን ሲግናል ወደ ፎቶ ልቀይረው ብሎ ወደ ስራ ይገባል ማለት ነው። ለምሳሌ ይህን አፕል ብንወስድ ዋና ከለሩ ሬድ ስለሆነ ወደ ፕሮሰሰሩ የሚያልፈው ቀይ ከለሩ ነው ማለት ነው። ማለትም እንደ ከለሩ ልዩነት ሬድ ከሆነ ሬድ፣ ሰማያዊ ከሆነ ሰማያዊ፣ ግሪን ከሆነም ግሪን እያደረገ በራሱ ወደ ፕሮሰሰሩ ያሳልፋል ማለት ነው። እንዴት ነው ኢሜጁ ክሬት የሚደረገው ያላችሁ ከጠየቃችሁ በኤሌክትሪክ ኢፌክት ነው። እነዚህን የኤሌክትሪክ ኢፌክት ወይም ኤሌክትሪክ ሲግናሎችን በመጠቀም ምላሽ ይሰጠናል ማለት ነው። ወደ አፕሉ እንመለስና የበለጠ ብራይት የሚሆነው ሬዱ ነው። ምክንያቱም ከሰማያዊና ከአረንጓዴው የበለጠ ሪሲቭ ያደረገው ሬዱ ስለሆነ ማለት ነው። የምናነሳቸው ፎቶዎች ለምን ጥርት ይላሉ? ስልካችን ፎቶ ብቻ አይደለም የሚያነሳው፣ አውቶማቲካሊ ከለሮችን ይቀይራል፣ የተለያዩ ዲቴሎችን በራሱ ያጠራል ማለት ነው። ላይቲንግ እና ብለር የሆኑ ነገሮችን በራሱ አጀስትም ያደርጋል። ለምን ስልካችን 3 ካሜራ አለው? ይህም የሆነበት ምክንያት ሶስቱም ካሜራ የየራሳቸው ስራ አላቸው። የመጀመሪያው ሜን ካሜራ የሚባለው ቀን በቀን የምንጠቀመውና ለኖርማል ፎቶ የሚያገለግለን ነው። አልትራ ዋይድ የምንለው ደግሞ ጥራት ያላቸው ፎቶዎችን ለማንሳት የሚጠቅመንና በራሳችን ስዊች እያደረግን የምንጠቀመው ነው። ሶስተኛው ቴሌፎቶ ካሜራ ሲሆን ይህም ካሜራ የተለያዩ ዙሚንጎችን ለማድረግ የሚያገለግለን ነው። ዙም ስናደርግ ካሜራ ሺፍት እናደርጋለን። በዚህ ሰዓት ቴሌፎቶ የምንለው በራሱ ዙም እያደረገ ኳሊቲ ሳንቀንስ አሪፍ የሆኑ ኳሊቲ ያላቸው ፎቶዎችን እንድንወስድ ያግዘናል ማለት ነው። ለምን ስልክ በቀያየርን ቁጥር ወይም ካሜራ በቀያየርን ቁጥር የተለያየ የካሜራ ኳሊቲ እናገኛለን? ይህም የሆነበት በአራት ምክንያት ነው። የመጀመሪያው ቢገር ሴንሰር ሲሆን ሴንሰሩ በተለቀ ቁጥር አሪፍ ላይት አብዞርብ ያደርጋል። በዚህ ሰዓትም ማታ ላይ ስፔሻሊ አሪፍ ፎቶዎችን ማንሳት እንችላለን። ሁለተኛው ደግሞ ሌንስ ኳሊቲ ሲሆን አሪፍ ሌንስ ባገኘን ቁጥር አሪፍ ኢሜጆችን ማንሳት እንችላለን ማለት ነው። ሶስተኛው ኢሜጅ ፕሮሰሲንግ ሲሆን አንዳንድ ስልኮች ቤተር ሶፍትዌር አላቸው። ይህም ሶፍትዌር ኢሜጆችን እንዴት ኢምፕሩቭ ማድረግ እንደሚችል በደንብ አድርጎ ያውቃል። አራተኛው ደግሞ ላይቲንግ ሲሆን ላይቲንጋችን በጣም ማተር ያደርጋል። ባክግራውንዳችንን አሳምረን አሪፍ ላይት ካረግን አሪፍ ፎቶ እናገኛለን ማለት ነው። አንዱን ፎቶ አሪፍ ጥራት የሚሰጠው ኦፍኮርስ ሜጋፒክስል ነው። ሜጋፒክስል ትልቅ ሚና ይጫወታል። ነገር ግን እነዚህ ነገርኳችሁንም ማስተካከል አለባችሁ ማለት ነው። ለምን ፎቶ ስንነሳ ይሄ ድምጽ ይወጣል? ብታምኑ ባታምኑም ይሄ ድምጽ ፌክ ነው ወይም ደግሞ የሳውንድ ኢፌክት ነው ስልካችን ላይ አጀስት የተደረገ ማለት ነው። ፎቶ ስንነሳ ይሄ ድምጽ አይፈጠርም። ነገር ግን በድሮ ካሜሮች ላይ የነበረ ወይም አውቶማቲካሊ የሚፈጠር ድምጽ ነበር። አሁን ግን እንዳልኳችሁ የሳውንድ ኢፌክት ነው። የሚገርመው ነገር ይሄ የሳውንድ ኢፌክት በአንዳንድ ሀገራት ላይ በጣም እንዳስፈላጊ ነገር ይታያል። ምክንያቱም አንዳንድ ሰው ይህን ድምጽ ሲሰማ ለፎቶ ሬዲ ይሆናል፣ ወይም ደግሞ ሌሎች ፎቶ የተነሱ እንደሆነ ስለምናቅ ፎቶአቸው ላይ እንዳንገባ ወይም እንዳንረብሻቸው እንደ ምልክት ያገለግላል ማለት ነው። በቀጣይ ጊዜ ስልካችሁ ላይትን በመሰብሰብ ወደ ዳታ ቀይሮ በሶፍትዌሩ አማካኝነት ወደ ፎቶ እንደሚቀይረው እንዳትረሱ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ምን አይነት ቪዲዮ እንዲሰራላችሁ እንደምትፈልጉ ኮሜንት ላይ አሳውቁኝ። ይመሻችሁ።